እናቴ ሲተኛ እባብ ከሷ ጋር ይተኛል። እናቱን ወቅሷል። 7 እባብ አለ፣ አሁንም አለ፣ አሁንም ይናገራሉ። ስለዚህ የሚፈልጉ ሰዎች አሉ ማለት ነው። በቃ አሁንስ ጌታ ይቀበላሉ በራሷ ጊዜ ማለት ነው። ልጅ ሆኜ ነው እናቴ የጠላችኝ። ሞቷል ተብሎ ሰው ሁሉ አልቅሶ በመናፍስት አሰራር ነው የሞቱት። መዝሙር ራሱ የቻለ መዝሙር አላችሁ። ሾክ እንደዚህ እግራችሁ አይወጋም። ከሚገርሚ ነገር አንተ እነዚህን ሁሉ ነገሮች ያየኸው እዛው ውስጥ ሆነክ ነው። ከሳጥን አውጥቷ ሴቷ እንደዚህ ወጫጭቋት ማለት ነው። ሰርቲፊኬት ካላችሁ ይሰጣችኋል። ከሰባቱ 2 ሰው ነኝ የቀራ ነው። እንግዲህ ስለ ኢየሱስ ግን አንዱም ነገር የማውቀው ታሪክ የለኝም። እኔ 12 ድረስ ተገርፎ መንፈሱ ካልመጣ ያሳብዳል፣ ለማኝ ያደርጋል፣ ጎዳና ላይ ይጥላል። በጣም በብዙ ስቃይ ነው ያንን መንፈስ የሚቀበሉ። ሰይጣን እድሜ ልክ ሲጫወትባቸው ነው የከረመው። ቼም ሳይገባቸው ቀርቶ ሳይሆን ለማጣመም ስለፈለጉ እንጂ ያልከው እኮ ግልጽ ነው። ባይችሉ ደግሞ አርፎ ይቀመጡ። የዓለም ሕዝብ ሁሉ የሚቃወመኝ ይሄ ነፍስ አትርፋለሁ። እግዚአብሔር ይባረክ። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው። በዛሬ የኔ ቀን ዝግጅታችን ተመላልሶ የመጣ ወዳጅ አለን። ወዳጃችን ወንድማችን ሰለሞን ነው። ዛሬ ከሱ ጋራ በጣም ደግሞ ለየት ያሉ ምስክርነቶች እንዲሁም ደግሞ የተነሱ ጥያቄዎችን ከዚህ በፊት በቀረቡት በሚዲያችን ላይ ባቀረብናቸው ነገሮች ላይ የተነሱ ጥያቄዎችን የማጥራት ተጨማሪ የሆኑ ደግሞ የጨለማውን ዓለም ስራ የሚገልጡ የጨለማውን ስራ የሚያፈርሱ ምስክርነቶች አሉት። ከሱ ጋራ መልካም ቆይታ ይኖረናል። በድጋሚ እንኳን ደህና መጣ ሶል። እንግዲህ ያው አብረን የምናገለግል ነን በአሁን ሰዓት ላይ ቤተኛ ነህና ያው በድጋሚ እንኳን ደህና መጣ ከማለት ውጪ እንደ አዲስ ሰው አይደለም አንተ ማስተዋወቀ። እግዚአብሔር ባንተ ህይወት ውስጥ ስለሰራው ስራ ሁሉ ጊዜ ጌታን እንባርካለን። በጣም አስገራሚ የሆነ ምስክርነት ነው አንተ ውስጥ ያለውና ዛሬም ደግሞ ያልጠሩ ነገሮችን ለማጥራት ተጨማሪ የሆኑ ደግሞ ምስክርነቶችን ለመስጠት ስቱዲያችን ድረስ ስለመጣ እግዚአብሔር ይባርክ። አመሰግናለሁ። እግዚአብሔር ይባርካችሁ። እንደገና ስለጋበዛችሁኝ እዚህ ቦታ ላይ እንግዲህ በመጀመሪያ ባለፈው ባቀረብኩት ምስክርነት ላይ ለአንዳንድ ሰው ጥያቄ ፈጥሮባቸዋል። ያንን ነገርም ነው አሁን እኔ መጀመሪያ ማቅረብ የሚፈልገው ማለት ነው። በእኛ ቤት ውስጥ 7 እባብ ነበር የሚመለከው። ቡና የሚፈላለት እናቴ ስተኛ እባብ አቅፋ ነው የምተኛ ብዬ የተናገርኩት አንዳንድ ሰዎች አጣሞ ምንድን ነው ያደረጉ? እናት ባሏ እባብ ከሆነ አንተ እባብ ልጅ ነው እያሉ ብዙ ነገር ሲያወሩ ነበርና ቼም ሳይገባቸው ቀርቶ ሳይሆን ለማጣመም ስለፈለጉ እንጂ ያልከው እኮ ግልጽ ነው። በአምልኮ ምክንያት የነበረውን ነገር ስትገልጽ የሚመጡ 7 እባቦች አሉ። ደግሞ እናት ላይ ተጠምጥሞ ያየኸው እባብ ነበረ። ያንን እናት ደግሞ የነገሩክ ነገር ነበረ በቀጥታ እና ከዛ አንፃር ግን ማጥራት ትችላለህ። እንደው መንገር የምትፈልገው ክሊር እንዲሆንላቸው የፈለግከው ነገር ካለ እሺ። አሁን ምንድነው እኔ የመሰከርኩት 7 እባብ አለ፣ አሁንም አለ፣ አሁንም ይናገራሉ። ያልገባችሁ ግራ የተጋቡ ሰዎች በደንብ እንዲገባችሁ እናገራለሁ። እኔ በእኛ ቤት ውስጥ 7 እባብ ይመለክ ነበረ። አምላክ ነው ብሎ አምነዋል እነሱ እና ማዘር አምነዋል። ያ እናቴ ሲተኛ እባብ ከሷ ጋር ይተኛል። ቅቤ ከፀጉሯ ላይ ሲበላ ነበረ። አዎ ነው ልክ ነው። ይሄ የማይካድ እውነት ነው። እና ወዴት ነው የወሰዱ? አንተ በእባብ ልጅ ነው የሚል ነው። እኔም አባት አለ እናቴም አለች። የኛ ከሰው ነው የተፈጠረ ነው። ግን ባለማወቅ አጋንንት ሲያመልኩ ነበር። እዛ ጋር የሚደረገው ለአጋንንት መስዋዕት ነው እሷ ስታደርገው የነበረው ማለት ነው። አምላክ ነው ብሎ ስላመኑበት እሱ በቃ የኛ አምላክ ነው በሚል በዛ አካሄድ ነበረ። እናቴ ያንን እባብ እውቅና ሰጥታ ባሏም ስለሞተ እኛ አባት እኔ ፎቶ ነው አየሁት እንጂ እኔ አባቴ ሞቶ እኔ በአካል አይቼ አላውቅም። ልጅ ሆነ ነው የሞቱት። እኔ የ3 ዓመት ህፃን ልጅ ነኝ አሉ። እኔ አባት ሲሞት እኔ ከቤት የመጨረሻ ልጅ ነኝ። እኔ እናት 7 ሰው ነው የወለደች። ከ7ቱ 2 ሰው ነኝ የቀራ ነው። እንግዲህ ሌሎቹ እንዳለ ያልቋል ማለት ነው። በመናፍስት አሰራር ነው የሞቱት ሁሉ። አዎ ምንድነው አባቴ ሞቷል የለም። አባቴ ከሞቴ በኋላ ግን ምንድነው በእኛ ቤት ውስጥ ከጥንት ጀምሮ ያ አምልኮት ነበረ። እኔ ሲሰማ ማለት ነው ያ አምልኮት ነበረ። ድሮም ሲመለክ የነበረ ነው አባቴ እያለ ያ መንፈሱ ማለት ነው። አባቴ ከሞቴ በኋላ ብቻ ሳይሆን በፊትም የነበረው ነው። ያ ነገር ነው ያስቀጠሉት እነሱ።
እና አሁን ይሄ ያልገባችሁ ሰዎች እኔ ምንድን ነው ለማለት የሚፈልገው እባብ በእኛ ቤት ውስጥ የሚመለኩ አምላክ ነው ብሎ እግዚአብሔር ስለማያውቁ እዛ ያመልኩት ነበረ እንጂ እኛ ሰዎች ነን። እባብ አንወዱም። ሲጀመር እባብ የተጣለ ነው፣ የተረገጠ ነው። አየህ። ስለዚህ ለሰዎች እንዲገባችሁ የሚፈልገው ነገር ሌላ ደግሞ እናትን ወቅሷል። ከሰጡ አስተያየቶች አንዱ እናቱን ወቅሷል በምስክርነቱ። አንተ ደግሞ እናትን እንዳልወቀስክ ልታረጋግጥ ነው። እኔ እናትን አልወቀስኳትም፣ እውነታው ነው የተናገርኩት። ምንድነው እየተደረገና በአይኔ ያየሁትን እዛ ቦታ ላይ ሲደረግ የነበረው የመናፍስት አሰራር። አሁንም በዛ ጨለማ ውስጥ ያሉ ሰዎች ይህንን ምስክርነት ሰምቶ ወደ ጌታ እንዲመጡ ነው እኔ ትልቁ መልእክቴ። ምክንያቱም ሰይጣን መጨረሻ ጥፋት ነው። ያሳብዳል፣ ለማኝ ያደርጋል፣ ጎዳና ላይ ይጥላል ወይን ይገለዋል። ከዛ ያለፈ ሌላ ምንም እንትን የሚሰጠው ነገር የለም። ስላየው በህይወቴ ላይ ማለት ነው። ምንድነው እናቴን አልወቀስኳትም። እኔ እሷ ስታደርገው የነበረው ነገር ነው። እኔ ዛሬ የመንፈሱ የመናፍስት አሰራር እየገለጥኩኝ ያለው አሰራሩን አሁንም ከመግለጥ ወደ ኋላ ያለሉም እኔ የዳንኩበትን እውነት ወንጌልን እናገራለሁ። ያልሰሙ ትውልድ ይስሙ፣ ይዳኑ፣ ከዛ ጨለማ ያምልጡ። እኔ ከዛ ውስጥ የወጣሁት እኔ በጌታ ነው፣ በኢየሱስ ነው። ከዛ በራሴ ጥረት የሆነ ነገር ምናምን አይደለም። ሳይገባኝ ጌታ እኔ ፈልጎኝ ከዛ አጋንንት ስርዓት እኔ ፈታኝና ዛሬ እድል ካገኘው ደግሞ እኔ ለምንድን ነው ዝም የምለው? ለአጋንንት የሚራራበት ምንም አይነት ምክንያትም የለኝም። እመሰክራለሁ ስለ ጌታ ማለት ነው። እናትን አልወቀስኳትም። እናቴ ሞታለች፣ በህይወት የለችው። እንዴት ነበር የሞቱት? ትዝ የሚለኝ ምስክርነቱ ላይ ተናግረሃልና እንደውም አንተ እኮ ከሞቱ ከብዙ ጊዜ በኋላ ነው አይደል? ከ3 ዓመት በኋላ ነው መሞቷን የሰማ። እኔ ልጅ ሆኜ ነው እናቴ የጠላችኝ ከቤቴ ይውጣ ብላ። እኔ ለዛ በሷ ላይ ላለው መንፈስ አልመረከክም፣ አልገዛለቱም፣ እኔ አልፈልጉም ብዬ እኔ ስለ ጌታ ሳላውቅ ነው በጀመራ የምትቃወመው። የምቃወም ነበር፣ አልወድም። እኔ እሷ የምታደርጋችሁ ለአጋንንቶች የምታቀርባችሁ መስዋዕት በጣም በጣም እንጸየፈው ነበር። ይሄ እኔ ስለ ጌታ አውቄ አይደለም፣ ሳላውቀው እንደዚሁ አላውቅም ብቻ። እግዚአብሔር ምናልባት ዛሬ ይሄን ድል በእኔ ላይ የሆነ ፕሮግራም እንዳለ ነው የሚመስለኝ። እውነት ነው። ከመጀመሪያ እኔ እንዲቃወም የሚያደርገኝ እና እኔ አልገዛለትም። መንፈሱ በእናቴ ላይ መጥቶ ሲጮህ ሲፎክርና ሲስት እኔ አውቄ የተኛ ሰው መስዬ የተኛ ነበር። ሰው ጎረቤት ሁሉ መጥቶ እኔን ቀስቅሶ በቃ እኔ አልተኛም እኮ አውቄ የተኛ ሰው መስዬ የተኛ ነበርና በጣም እንትን ይሉ ነበር ማለት ነው። ከዛ በኋላ እኔ እናትህም እንዲጠሉ ያደረገው መንፈሱ ነው አይደለ? አዎ እንጂ አንተ እኮ በዛ ታመህ በነበረ ጊዜ እናትህ ብዙ ደክመዋል አይደለ? በጣም አንዳንድ ጊዜ ምንድነው የራሱ ችግር ይዞ የሰው ችግር የማይፈታ ሰው እንዳለ አይነት ማለት ነው። እንደዛ አይነት ነው። በሷ ላይ መንፈስ አለ። ነገር ግን ከሌላ ቦታ ይሄ ልጅ ይሞታል ወይስ ይድናል የሚል ጥያቄ ጠየቃ ሄዳ ነበር የዛን ጊዜ ማለት ነው። ይሞታል ብሎ ተናግሯት እውነቱም ሙቼ እኔ ከዛም ነው እንትን ያልኩት በዛን ጊዜም ማለት ነው። ሳጥን ሁሉ ተገዝቶ ሞቷል ተብሎ ሰው ሁሉ አልቅሶ ከዛ ሁሉ ድኜ ነው እኔ ብዙ ጊዜ ነው እግዚአብሔር ከሞት ያዳነኝ። ከዛ በኋላ ነው እኔ በቃ ውስጤ ከዛ ሙጬ ከዳንኩ በኋላ ልቀበለው አልቻልኩም። ምን እናቴ ላይ የነበረው መንፈስ አንዳንድ ጊዜ እንደው እኔ ፎክረው ነበር በዛን ጊዜ እናቴን ይፎክራታለሁ። ምንድነው ላንቺ የተሰጠሽ ለምንድነው ለሁሉም ሰው ያልተሰጠው? ምክንያቱም እንደ ክብር ስለሚያዩ ለኔ ስለምንድነው ያልተሰጠኝ ይፈልጋሉ እንዴ? እኔ ተከብሬ መኖር ይፈልጋለሁ ምናምን ይላት ነበር። እንደዚህ ስላት እናቴ ትናደዳለች። ዝም ተብሎ የሚሰጥ መሰለህ እንዴ? ይሄ እኮ ከባድ ነው ምናምን ትለኝ ነበርና መንፈሱን ለመቀበል ከባድ ነው። አዎ አሁን በመጨረሻ ላይ እንዴት መንፈሱ እንደሚቀበሉ እሱ ይገልጣሉ። እና እዛን ጊዜ እኔ ከቤት ወጥቼ የሰው ቤት ገብቼ ገና በጣም ሕፃን ልጅ ሆኜ እርሻ ሳርስ እንጀራ በጨው ሲበላ ባለፈው የመጀመሪያ ጊዜ ምስክርነቴ ላይ ሰጥቻለሁ። በዛ ሰዓት እናቴ ምንድነው ያረጋት? ይሄ መንፈስ የአስቤ በሽተኛ ያረጋት። አየህ አስቤ ተታመመው ነበረ ያፍናታል አሉ። ከዛ በኋላ ሰው ሲነግረኝ ማለት ነው መጨረሻ ላይ ምን ያደረገ ሰይጣን ገደላት። እናቴ ሞተች ማለት ነው። አየህ ሞተች። ከሞተች በኋላ ከረጅም ጊዜ በኋላ ሰማ። ምክንያቱም ወደ ቤቷ እንዳልሄድ ተከልክያለሁ።
እሱ አይኑን ማየት አልፈልጉም ብላለች እናቴ ማለት ነው። ለምን መንፈሱ ስለማልቀበለኝ ስለ ኢየሱስ አላውቅም። እሷ ላይ ያለው መንፈሱም ደግሞ እኔ በጣም ይቃወሙ ነበር። በማን ኃይል ነው የምትቃወሙ የምትለኝ? እኔም ማቁ ነው ዝም ብዬ መጥላት ነገር አለ። በቃ እውነት እንዳልሆነ ውስጤ በጣም ያውቃል። ይሄ ዝም ብሎ በቃ ውሸታም ሰይጣን ምን እግዚአብሔር ሰማይና ምድር የፈጠረኝ ነው ምናምን። ስለ ኢየሱስ ግን አንድም ነገር የማውቀው ታሪክ የለኝም እኔ እና አሁን ባለፈው ጥያቄ ያነሱ ሰዎች አንዳንድ ሰዎች እናቱን እየወቀሳት ነው። 9 ወር በሆዷ እየተሸክማ አምጣ የወለደችውን እናት እየወቀስኳት አይደለም። ሰይጣን እሷም መጨረሻ ላይም ገሏታል። እኔ ነው ጌታ ሳይገማኝ ይሄንን እድል ሰጥቶኝ ያዳነኝ ሳልፈልጎ ፈልጎኝ እንዴት እንዳዳነኝም መጀመሪያም ቁጥር 1 ምስክርነቴ ላይ ሰጥቻለሁ። ከጎዳና ኑሮ ነው፣ ከዛ ከጨለማ ውስጥ ነው። እኔ ሰይጣን ሊገለኝ ጫፍ ላይ በደረስኩ ሰዓት ነው እሱ ቀድሞ የደረሰልኝ እና እናቱን ይወቅሳታል ለሚሉ ሰዎች ማስተላልፎ መልእክት እኔ እናቴን እየወቀስኳት ሳይሆን በእሷ ላይ የነበረው መንፈስ አሁንም በእንደዚህ አይነት ውስጥ ያሉ እስራት ውስጥ ባርነት ውስጥ ያሉ ሰዎች ከዛ ጨለማ ወደ ጌታ እንዲመጡና ይህንን ወንጌል አምነው እንዲቀበሉ ከዛ ከእስራት እንዲፈቱ ነው። ይሄንን የሚቃወሙ ሰዎች ራሱ ወደ ጌታ መጥቶ ንስሐ ገብቶ በኢየሱስ አምነው እንዲድኑ ነው እነሱ መልእክት የማስተላልፈው። ይሄ አንደኛ ሲቃወሙ የእግዚአብሔር ስራ እየተቃወሙ ነው። እኔ አሁን ስለ ማንም ሰው ስለ አንድ ባለስልጣን ስለ መንግስት ስለ አንድ ነገር እንትን ምናምን አይደለም እየመሰከርኩ ያለው ስለ ጌታ ነው፣ ስለ ኢየሱስ ነው፣ ስለ ዳንኩበት ወንጌል ነው። ይህንን እውነት ሲቃወሙ ከእግዚአብሔር ጋር እየተጣሉ ነው እነዚህ ሰዎች። እኔ ለእነሱ የምናገረው ምንድን ነው? ንስሐ ይግቡ፣ ወደ ጌታ ይምጡ። ከቻሉ ባይችሉ ደግሞ አርፎ ይቀመጡ። የወንጌል ስራ ሲሰራ ዝም ብሎ ከመናገር ቢቆጠቡ ጥሩ ነው። አሁን አንድ ሰውዬው ባለፈው ቪዲዮ ሰርቶ ቲክቶክ ላይ ስለቀይቻለሁ፣ ቆርጦ አውጥቶ ማለት ነው። በጣም ብዙ መልካም ነገሮች አሉ ከዛ ምስክርነት ውስጥ የሚሰሙና ሰው እንዲያይ የሚደረጉ ነገሮች አሉ። እሱ ምንድን ነው ቆርጦ ያወጣ? ያቺ እባብ የምትለው እባብ ከእናቴ ጭንቅላት ላይ ቅቤ ሲበላ ያደራል ምናምን ያልኩ ያቺ ብቻ ቆርጦ አውጥቶ ቲክቶክ ላይ ለቀቀ። ታዲያ አንተ እናት እባብ ባሌ ነው ብላ አቅፋ የምተኛ ከሆነ አንተ እባብ ልጅ ነው ምናምን እያለ ዝም ብሎ እንትን ስል ነበርና እኔ በጣም ነው የሳቅኩበት። ለዚህ ሰውዬው ምንም ማስተላልፈው መልእክት ወደ ጌታ እንዲመጣ ንስሐ እንዲገባ ነው። የኛ የዳንበትን ወንጌል ነው የምንናገረው። እነሱ ስላወሩ ስለለፈለፉ ወንጌል የምናቆመው አይደለም። ስለዚህ ለነዚህ ሰዎቹ መልእክት ይሄ ነው። ዝም ብሎ አገልጋይ መሳይ አገልጋይ ያልሆነ በየካፌ ዝም ብሎ ቁጭ ብሎ ዋይፋይ ያለበት ካፌ እየፈለጉ ቁጭ ብሎ የአገልጋዮች ስም የሚጨፈጭፉ ሰዎች ለነሱ መልእክት አለኝ። አርፎ ይቀመጡ። በቃ የእግዚአብሔር ስራ ሲሰራ ዝም ብሎ ቢችሉ አርፎ ይቀመጡ። ካልሆነ ደግሞ እዛ ገጠር ቃልቻ አጋንንት የሰፈረበት ሄዱ ወንጌልን ይስሩ። ዝም ብሎ እንቅፋት ከሚሆኑ ከእግዚአብሔር ጋር ከሚጣሉ። ስለዚህ ከአገልጋዮችም የደረሰ አስተያየቶች ነበሩ ጥሩ ያልሆኑ። እኔ አሁን ያልጠበቅኩ ባለፈው በጣም የማከብረው ሰው አለ ማለት ፓስተር ነው። ስልክ ደወለልኝ። አይቼዋለሁ ሰው በጣም ደስ ይላል ምስክርነቱ ምናምን አለኝ። ደስ አለኝና ደስ ይላል ይሄ ሰው እንዴት እኔ ጋር ደወለ ብዬ በጣም ገረመኝ። ነገር ግን ስህተት ሰርታለ። ሰው እኮ እንዲሸሽ የሚያደርግ ነገር ነው እየተናገርክ መመሃል ያቺ ነገር እኮ ባትናገር የቱ ጋር ነው ስህተት ያልኩት? እናቴ ባባ አቅፋ ትተኛለች ያልክ ያለው ነገር ልክ አይደለም። ሰው አንተን ይሸሻል። አንተ ገና ብዙ ነገር ይጠብቃል። ትዳሩ አላስኩም ብዙ እንቅፋት ይሆንባል። ይሄ ነገር ልክ አልሰራም ስለኝ ለሞኑ አንተ ፓስተር አይደለም አልኩት። እግዚአብሔር ይገስጽ ነው አልኩኝ። ምንም አልተናገርኩም። ክፉ ከመናገር ብዬ ቶሎ ብዬ ስልክ ይዘጋው ማለት እንደዚህ አይነት አገልጋዮች ስላሉ ነው አሁን እኔ በድፍረት የምናገረው። እኔ እነዚህ ሰዎች አገልጋዩን ምን እንደሚያገለግሉም አንዳንዴ ግራ ነው የሚገባኝ። እኔ እግዚአብሔር ነገር ስናገር የእግዚአብሔር ወንጌል ሲመሰከር እንደው ሊያበረታቱ አይዞ ሊጸልይ ከጎኔ ነኝ ከማለት ሌላ መተቸት፣ የሰው ወገብ የሚሰብር አስተያየት መስጠት፣ ይሄ እንደ ሰነፍ ሰዎች ነው እንጂ እኔ እንደ አገልጋዮች ብዬም አልቀበላችሁም። እንደዚህ አይነት አገልጋዮች እንደውም ያው አንተ ስትነግረኝ ለእኔ በግል በጣም ውስብስብ የሆኑ ለሚዲያ የማይመቹ ያየሃቸው መናፍስታዊ አሰራሮች፣ የክፋት ልምምዶች
አንተው ራስህ በአይን ያያቸው እዚህ ላይ አልናገርም ይሄን ለምን ነውር ነው እጅግ ለመግለጥም ይቀፋል ብለህ የተውከው ብዙ ነገር አለ እና እነሱን ትተህ የተናገርከው ነው በጥቂቱ እንደሆነ ነው እኔ እንግዲህ ምረዳው ከነገርከኝም አንፃር ከሰማሁትም አንፃር ግን እንደው አሁንም እንድትናገር መፈልገው ነገሮች አሉና በተለይ ባለፈው ጊዜ ላይ መናፍስቱ የሚገርፋቸው ሰዎች እንዳሉ የሚል ነገር ጀመረ። ምን ያክል እዛ ስቃይ እንዳለ አሁን የምትናገረው የሚገባቸው በዛ ውስጥ እያለፉ ያሉ ማን ነው ያድነን ማን ነው የሚያወጣን ያሉ ሰዎች አሉና ኋላ ላይ መቼም የሰሙ ምስክርነቶች እንዳለ አምናለሁና ትናገራለህ። ግን ስለዚህ አሰራር እስቲ ጥቂት ነገር ንገረን። ያየኸው የግርፋ ጊዜ አለ። የግርፋ ስለ በአመት 3 ምናምን ይደረጋል። ስርዓት ነው ሰው የሚገረፍበት ማለት ነው። የአምልኮ ስርዓት ነው። የአምልኮ ስርዓት ነው። መንፈሱ ያለበት ሰውየው በቆሎ ላይ ተቀምጦ ነው የሚሄደው ወይም ፈረስ ላይ ይቀመጣል። አጃቦቹ ወደ 20 ሰው የሚሆኑ አሉ ከሱ ጋር የሚሄዱ ማለት ነው። ይሄ ጋያ የሚያጭሱ አለ እንደ ሺሻ ነገር። ይሄ መንፈስ ያለበት ሰውየው እሱን የሚሸከሙ ሰዎች አሉ። ጫት የሚይዙ ሰዎች አሉ። ጀመና የሚይዙ ሲኒ የሚይዙ ሰዎች አሉ ማለት ነው። መንገድ ላይ ኢየሱስ አስቤዛ እነሱ በጾም ጸሎት ነው። ሰውየው በግብ ከተራበ ይሰጣል ይበላል ማለት ነው። ከዛ ተነስቶ አርሲ ድረስ እሱ በቆሎ ላይ ተቀምጦ ይሄዳል። እነሱ በእግራቸው ይሄዳሉ። በአመት 3 ማለት ነው። እዛ ይሄድና ምን ይደረጋል? ይሄ አደልቦቴ የሚባል መንፈስ አለ። ይገርፋቸዋል ማለት ነው። ለመገረፍ ራሱ ተቀድሶ ነው የሚሄደው። ቅድስና የሚባለው ምንድን ነው? በመናፍስቱ ዓለም ቅድስና ማለት መለየት ማለት ነው። መለየት ምንድነው? አሁን ቅድም አይመችም ሚዲያ ላይ ለማውራት ምናምን ያልኩበት አንደኛ ያ መንፈሱ ዕቃ ለመያዝ እሱ አጃቢ ሆነ ለመሄድ በመጀመሪያ ደረጃ ምንድነው ማድረግ ያለብን? ትለያለህ። ከምን ትለያለህ? አንደኛ ሰው የሞተበት ለቅሶ ቤት አትሄዱም። መንገድ ላይ የሆነ ለቅሶ ካለፈ በዛ ቦታ መንገድ ላይ አይከዱም። መንገድ ላይ እኮ ነው የምልህ። መንገድ አሁን የኛ የምናውቀው ለሁሉም ነው አይደለም? ሰው ይሄድበታል፣ መኪና ይሄድበታል፣ እንስሳ ይሄድበታል። ያ መንፈሱ ግን እሱ ለማጀም ከታሰበ እንደዚህ አይነት እንትን የተካሄደበት መንገድ ላይ በፍጹም አይከዱም ማለት ነው። ይሄ ሰው አይጨበጥም። ኖርማል ጤነኛ ሰው ምንም በቃ ሰው መጨበጥ አይቻልም። ባልና ሚስት አንድ አልጋ ላይ አይተኙም መንፈሱን ለማጀም ማለት ነው። በቤቶች ላይ የሚመጣ የወር አበባ ምናምን እሷ የገባችበት ግቢ ቤት አይደለም ግቢ የውጭ ግቢ እሷ ከገባች እዛ ግቢ ገብቶ መንፈሱን ማጀብ አይፈቀደው። እንደዚህ አይነት ሴት እንግዲህ የሴት ልማድ የደረሰባትን ልጅ እሷ ያለችበት ቤት አይገባም። በምን ያውቃል ግን? እሷ እንደ ወር አበባ ላይ ያውቃል ሰው። አንደኛ እነሱ እኮ ስላመኑበት ማለት ነው። ሴጣን ምን አለ መሰለን፣ ሴጣን ምንድነው ነፍስን ማጥፋት አይችልም። ሰው ራሱ አንዳንድ ጊዜ ምን ይሆናል? ራሱ በቃ ጌታ አድርጎ አምላክ አድርጎ አምኖበት ከእግዚአብሔር ጋር ተለማምዶ እኔ እግዚአብሔርን አላውቅም ይሄ ነው አምላኬ ብሎ ካመንበት መጨረሻ ሊገል ይችላል። አየህ፣ ከዛ አለፈ ምንድነው በምድር ላይ ሴጣን ሱልጣን ተሰጥቶታል። እነሱ ያዩታል፣ ያውቁታል። እንዲህ አሁን ሳይቀደስ እዛ ሄደ ሰው በደንብ ያውቃል። ግቢ እንዳይገባ እንደዚህ አይነት ርኩስ እየመጣብኝ ነው ይላል። ራሱ መንፈሱ ያደረበት ሰው እንደዛ ነው። ሰውየው መንፈሱ ሳይመጣበት ፊዚካሉ እንደዚህ በስጋ ሆኖ ሰው ይለያል። እንዲህ አይቶ ማለት ነው ያውቃል። በልቤ የማስበው ነገሮች ያውቃል። እሱ እንደዚህ ያስባል ይላል። ወይም መንፈሱ ሲመጣ ቅድም እንደዛ ብላል፣ መስዋዕት አምጣ፣ እንደዚህ አድርግ፣ ድንጋይ ተሸክቤ ስገድልን ያለበለዚያ ይገላሉ ብሎ እኔ በልቤ ያሰብኩ ልናገር ይችላል ማለት ነው። እና ይሄዳሉ። እዛ ከሄዱ በኋላ በአመት 3 ይሄዳሉ። ተቀድሰው ይሄዳሉ። ተቀድሶ በጣም ከምንም ተለይቶ ማለት ነው ይሄዳሉ። እዛ ከሄዱ በኋላ ከብቶች ይታረዳሉ። እዛ እንግዲህ እንደ ልብ ነው ሁሉ ጊዜ ለመንፈሱ መስዋዕት ስለሚሰጥ እርሻ ያላረሰ በር እንትን ጥጃ አለ፣ በጣም የሚያማምረው ጥጃዎች እንደዛ አይነት ነው ለመንፈሱ ለአደልቦት የሚታረደው። ሲታረዱ ምን ይደረጋል መሰለ? ቆዳ አለ ከነሱ ላይ የሚገፈፈው። ያንን ቆዳ ቶሎ ሳይደርቅ ምን ያደርጉታል? ጉማሬ ቢባል እንትን አለ፣ አለንጋ አለ።
ከዛ ይሰራል፣ ጠርዝ ይወጣለታል። በሱ ነው የሚገርፋችሁ እነዚህ ሰዎች፣ ያ መንፈሱ ማለት ነው። ቆይ የሚገርፋቸው በድለው አጥፍተው ነው ወይስ ምንድን ነው? አይደለም፣ መንፈሱ የሚፈልጉ ሰዎች ነው። መንፈሱን ለመረከብ ይህን ስርዓት ይፈጽማሉ። መንፈሱ ያው እንግዲህ በጣም ከባድ ነው። በብዙ ጥረትና በብዙ ፍላጎት፣ በብዙ ዋጋ መክፈል፣ በብዙ ውጣ ውረድ፣ በጣም በብዙ ስቃይ ነው ያንን መንፈስ የሚቀበሉ። ዝም ብሎ ኖርማል የሚሰጠው ምንድን ነው? ለልጅ ልጅ ነው የሚተላለፈው። እሱ ምን ዋጋ ሳይከፍሉ ይተላለፋል። ማንኛውም ሰው ግን መንፈሱን ይፈልጋለሁ ካለ ይህንን ስርዓት አልፎ ነው መንፈሱ የሚሰጠው ማለት ነው። ስለዚህ የሚፈልጉ ሰዎች አሉ ማለት ነው። በጣም ይፈልጉታል። የማይፈልግ የለም እዛው ነው። እና 12 ጊዜ ነው የሚገረፈው። አንድ ሰው ያሰልፋቸዋል፣ ልብስ ያስወልቃቸዋል ጀርባ ላይ ማለት ነው። እንደዚህ በወዳችሁ ይተኛሉ። 12 ጊዜ ጀርባችሁ ላይ ይገረፋሉ፣ ቆዳችሁ እስክላጥ ማለት ነው። መንፈሱ ነው፣ መንፈሱ ያደረበት ሰውየው ዋና ሰውየው ነው የሚገርፋችሁ። በሱ እጅ መገረፍ ማለት ምን ማለት ነው? በጣም ትልቅ ክብር ነው ለነሱ። ይገርፋችኋል። ከገረፋችሁ በኋላ 12 ቀን ጊዜ ካለፈ በቃ የለም መንፈሱ አንተን አልተቀበለም ሄድ ይባላል። ሰውየው 12 ድረስ ተገርፎ መንፈሱ ካልመጣ በቃ ሂድ አንተ ተብሎ ከነቁስሉ ይሄዳል። ከነቁስሉ በቃ ያከከ ይሄዳል። ምንም አማራጭ የለም። ይሻለዋል እሱ። 12ኛ ላይ መንፈሱ ከመጣ በቃ ያ ሰውየው ትንሽ እንትን ያደርጉታል፣ እንክብካቤ ይደረግለታል። በትንሹም ብትሆን እውቅና ይሰጣል ማለት ነው። እውቅና እንዴት ነው የሚሰጠው? መንፈሱ ይመጣል። ያ ሰውየው ለመንፈሱ ማድረግ ያለበትን መስዋዕት ያቀርባል። ቤት ውስጥ ልጆች ካሉ ልጆቹ ለሱ ይሰዋል፣ ይሰጣል። ሴት ልጆች ካሉ ሴት ልጆች፣ ወንድ ልጆች ካሉ እርሻ ያርሳሉ። ዕድሜ ልክ በምድር ላይ እስካሉ ድረስ መንፈሱን እንዲያገለግሉ ለሱ ይሰጣል ማለት ነው። ይሰጣል። የራሱ ደም አፍስሶ ለአጋንንቱ መስዋዕት ይሰጣል። በደም ነው መንፈሱ ለመቀበል ማለት ነው። ከተገረፈ በኋላ ራሱ በራሱ ደም አፍስሶ ለመንፈሱ መስዋዕት ይሰጣል ማለት ነው። ከዛ በኋላ ምን ይደረጋል? ሰርቲፊኬት ካላችሁ ይሰጣችኋል። አለ እንደሱ። አዎ ይመጣና እዛ የራሱ ቦታ ላይ የራሱ ቤት ላይ እውቅና አግኝቷል፣ ወረቀት ላይሰንስ ወስዷል። ይመጣና እዛ ምን ያደርጋል? ሰው ያደራጃል። ቅርብ ያላችሁ እዛ አቅራባ የሆናችሁ ሰዎች እከሌ ጋር ሄዳችሁ እዛ አምልኩ ይባላል ማለት ነው። እዛ የሄዱ ድሮ የሩቅ ዋና ሰውየው ጋር የሚሄዱ ሰዎች እዚህ ሰውየው ጋር ይሄዳሉ። በትንሹም ቢሆን እየሄዱ እሱ ጋር ይገለገላሉ፣ እሱንም ያገለግላሉ ማለት ነው። ይሄ ነው እና አሰራሩ ከባድ ነው። አንዳንዴ ግራ ነው የሚያጋባ። እንዴት ይሄንን ሁሉ መንፈሱ ለመቀበል ነው እንግዲህ እንደዚህ የሚገረፉ። ከተገረፉና መንፈሱ ከተቀበሉ በኋላ ደግሞ ልጆቹ ንብረቱ ጠቅላላ ለአጋንንቱ መስዋዕት አድርጎ ይሰጣል። የራሱ ብቻ ቤት ውስጥ ይቀራል። እሱ ደግሞ ትንሽ ከበረታ ሌላ ሰው ለሱ ስለት ያመጣል፣ ልጆቹ ማለት ነው። የራሱ ልጆች ለሰውየው ሰጥቷል፣ ለሱ ደግሞ ሌላ ስለት ይመጣለታል፣ እሱን የሚያገለግሉ። እንደዚህ አይነት መልኩ ነው እንትን የሚያደርጉ ማለት ነው። እንደው እኔ ጥያቄ የፈጠረብኝን ልጠይቅህና አንተ እነዚህን ሁሉ ነገሮች ያየኸው እዛው ውስጥ ሆነክ ነው? ግድ እኮ ነው። አሁን የኛ ሕፃን ልጆች ሆነን የማምለክ ግዴታ አለብን። ለምን እኔ ውስጤ ባይቀበልም አንዳንዴ ሄዳለሁ ለመደበር ልጁኜ በጣም በቃ እናትም ግዴታ ይወስደዋለች። ደስ ይለኛል። ለምን መሰለህ? እዛ ስንሄድ መዝሙር ራሱ የቻለ መዝሙር አላችሁ። መንፈሱ ያለበት ሰውየው ነው ዜማ የሚያወጣ የመጀመሪያ ማለት ነው። እኔ አሁን አውቃለሁ እንዴት አሁን መዝሙርን በቃል እንደሚታውቁ አለ አይደለም? እንደዛ የማውቃችሁ አሉ። አሁን አጋንንት እንዴት እንደሚጠሩ ጠዋት ሲሆን እንዴት እንደሚጠሩ እንዴት አደራችሁ የሚል ራሱ የቻለ ዜማ አለ ለአጋንንት። ማታ ሲሆን ደግሞ እንዴት አበሻችሁ የሚል ዜማ አለ። ይህ ዜማ የሚያወጣ ማን ነው? ራሱ ሰውየው ነው ዋናው። እዛ ሲሄድ እኔ ደስ ይለኛል። ከበሮ አለ 12 ከበሮ ይበታል። እዛ ሰንደል ምናምን ዕጣን ምናምን ደስ ይለዋል። ቡና ምናምን በቃ እንደ ልብ ነው። ከሰው ጋር ትገናኛለህ። ከተለያየ ሀገር የመጡ ሰዎች አሉ። ሞዋታይ ቢባል ደግሞ አሉ። እኔ በአማርኛ ትርጉም አላውቅም፣ ቅርታ። ሞዋታይ ቢባሉ ሰዎች ናችሁ፣ ጫካ ይወስዳችኋል። ኦልሬዲ መንፈሱም አለባችሁ። የእነሱ ደግሞ ይጥም መንፈስ ነው አለ።
ምን የሚያደርግ ነው? ሰው ናችሁ፣ ጫካ ውስጥ ይወስዳችኋል። የመጀመሪያ ማለት ነው። ፍራፍሬ ነው የሚበሉ፣ እንጀራ ምናምን አይበሉም። ከዛ ምን ያደርጋሉ እነዚህ ሰዎች? በየሰው ቤት እየሄዱ ይለምናሉ። እንጀራ ቢሰጣችሁም አይበሉም። ዝም ብሎ ግን ይለምናሉ። ኤል ምናምን ይሰጣችኋል፣ ገንዘብ ይሰጣችኋል። ያንን ነገር ወስዶ ይጥላሉ። ዝም ብሎ እየዞሩ የሚለምናሉ ማለት ነው። እንደነዚህ አይነት ሰዎች እዛ ይሰበሰባሉ። እንደነዚህ አይነት ሰዎች ለማየት የኛ በጉጉት ነው የምንሄደው እዛ ማለት ነው። ሲመጡ ጨፈራችሁ የራሱ ለአጋንንት የሚያመጡ እያንዳንዱ እየተቀባበሉ ማአት አይነት እንትን አላችሁ ማለት ነው የራሳቸው። እነሱ ለየት ያሉ ናቸው። በጣም ይለያል። ብትር ይዞ ነው የሚሄዱ። የእነሱ ብትር ቅቤ ይቀባል። ብትር ጫፍ ላይ ደግሞ የሆነ በቃ የሚያምር ጌጣጌጥ ያደርጉበታል። እሾክ ምናምን በጣም የሚያስፈራ እሾክ አለ አይደለም? እሾክ ምናምን እንደዚህ ባዶ እግር ነው የሚሄዱ። እሾክ እንደዚህ እግራችሁ አይወጋም። ከሚገርሚ ነገር እሾክ ምናምን ለብሶ አሁን እነሱን ያስቀየመ ሰው ለለመና የሰው ቤት ሄዶ እነሱን ያስቀየመ ሰው ያ ሰው ሲሞት ከሚገርሚ መንፈሱ ይነግራቸዋል። እኔ በአይኔ በብረት ያየሁት ምንድን ነው? አንድ ሴት የኛ ጎረቤት ላይ ትሞታለች። እቺ ሴትዋ በህይወት እያላት ብዙም መንፈስ አትቀበሉም። የእሷ ልጅ ግን ቃልቻ ነው በኩር ልጇ። ሴቷ ግን መንፈሱ አትቀበሉም። እነዚህ ለመለመን እሷ ጋር መጥቶ ሲጠይቋት አባረረቻቸው። ውሻ ምናምን ፈታ። እነዚህ አጋንንት የሰፈረባችሁ ጥፉ ምናምን ብላ ያቺ ሴትዋ ትታመምና ትሞታለች። ስትሞት ውሳ ቀብር ላይ ከሚገርሚ ነገር ማንም አልነገራችሁም። ኤሾክ ይዞ ጦር ይዞ ጋሻ ምናምን ይዞ ነው የሚመጣ። መጡና ሰዎች እንደምንም ተከላክሎ ምን ብሎ ሲያባራችሁ ሴቷ ተቀብራ ወደ ቤት ስትገባ ሌሊት ሰው መሌለበት በቀብር ቦታ ሄዶ ሴቷ ቆፍሮ አወጧት። ከጉድጓድ ውስጥ ማለት ነው። አስክሬኑን ቆፍሮ አውጥቶ ከሳጥን አውጥቷ ሴቷ እንደዚህ ወጫጭቋት ማለት ነው። ወጫጭቋት የእሷ እንትን ስጋ ከፋፍሎ እንትን ይሄዱ አሉ። ይሄን ያህል መንፈስ አሰራር አለ። አየህ አሁን አንዳንድ ጊዜ ለመናገር በጣም የሚከብደው የሚዘገንነው ነገር አለ። መንፈስ የሚያደርጉ በሰው ህይወት ላይ ማለት ነው። እና ደማችሁ አፍስሶ እንደዚህ በቃ መስዋዕት ለሱ የሚያቀርቡ ይሄንን አምጣ ይሄንን ካልሆነ እኔ አንተ መስዋዕት አልቀበሉም ካለ ኬትም አምጥቶ ይከፍላል ሰውየው። አንዳንድ ሀብታም ሰዎች አሉ እዛ። ሀብታሞች አሁን ሊቀጣችሁ ከፈለገ እነሱ ገንዘብ አይፈልጉም። ለምን ያምጣልኝ ነው የሚለው። ሀብታም ሆኖ ሰውየው ተዋርዶ በየሰው ቤት እየሄደ የሰውን ደጅ እያኳንኳ የለምንና የለመና ገንዘብ ይዞ ይሄዳል። ለመንፈስ እንጂ የራሱን ገንዘብ አይሰጥም። አውቆ ተንኮል ነው። ለምን ሰውየው ሀብታም እኮ ነው። ሊያዋርደው ሲፈልግ ማለት ሴት አሁን ሰው እንዴት ነው የማይነቃ ነው? እኔ አሁን ሴጣን በጣም ውርደታም ነው፣ የወደቀ ነው። ክብር የለም። ለሱ ክብር ልንሰጠው አይገባም። ክብር ለእግዚአብሔር ብቻ ነው የምንሰጠው እኛ። ስለዚህ አሁን ሰው ለምንድን ነው የማይነቃ? ለምንድን ነው የሞትልን? ክርስቶስ ነው። ኢየሱስ ሞት ለዓለም ሁሉ ነው ነፍሱን አሳልፎ የሰጠ። ለአንድ ግለሰብ አይደለም፣ ለአንድ ብሔር አይደለም። እሱ ለሁሉ ሰው ነው የሞተው። ስለዚህ ወደዚህ ጌታ ሰው ለምን አይመጣም? ለምን ጌታ አይቀበሉም? ሲቀጥል ደግሞ አሁን እኔ አገልጋዮች ላይ ነው አሁንም እኔ የምናገረው ነገር። ወንጌል ለምንድን ነው የማይሰራ እዛ ቦታ ላይ ነው ጥያቄ የሚፈጥርብኝ። ወንጌል የሚሰሩ አሉ። የማከብራችሁ ሰዎች እግዚአብሔር ይባርካችሁ። እንዳንተ አይነት አንተ ነው አንደኛው። እኔ አንተ ጋር ስላለ አይደለም። እውነት ከአንተ በስተጀርባ ሁሌ አወራለሁ። ሁሉም ሰው እንደሱ በሆነ እንላለን። ከወንድሜ ፒተር ጋር ሁሌ እናወራለን። እና እንደዚህ አይነት ስራ በቃ ሊያበረታቱ ከጎኑ ሊቆሙ ይገባል። ወንጌል እንዲሰራ ትውልድ እየጠፋ ነው። ሰው እያለቀ ነው። ወንጌል ቢደርስ ሰው ይሰማል። የመስማት እንትን አላችሁ። እኔ ባለፈው ይሄ ምስክርነት ሳቀርብ የደወሉልኝ ሰዎች አሉ። ከዛ እንደው እሱን እስቲ አጫውተን፣ ምክንያቱም ከንቱ እንዳልሆነ። ይሄ አንተ የሰማኸው ነው። ያልሰማኸው በጣም ብዙ ምስክርነቶች እንዳሉ እና እኛም የሰማነው በአንተ ምክንያት የሰማነው ብዙ ምስክርነቶች አሉ። ግን ደግሞ አንተ የሰማኸው ሰዎች ጌታን ተቀብለው ካየክ ፕሮሚስ ያደረጉ በዛ አሰራር ውስጥ ያሉ ሰዎች ካሉ እሱን እስቲ ወደም ነገር። ይኸውልህ እኔ አሁን ይሄ ምስክርነት ቁጥር አንድ ምስክርነት ሲለቀቅ ከዚህ በፊት የማይደውሉልኝ ሰዎች አሉ። አሁንም እዛ ቃልቻ የሚያመልኩ ንብረታችሁ ለሱ የሰጡ ልጆቻችሁ ሲወልዱ
እዞት ሄዶ እሱ ነው ስም የሚያወጣላችሁ። ደወሉልኝ። እነዚህ ሰዎች ምን ፈልገው እንዴት ደወሉ ብዬ ስልኬ ሳነሳላችሁ ደስ ብሎናል በጣም እንደዚህ እኮ አይተን ነው ምናምን። ምን አያችሁ አልኩት። ስትመሰክር ሰምተን ነው። እና እንዴት ነው ወደዳችሁ ወይ? በጣም ደስ የሚል ነገር ነው። እዛው ነው ያሉት አምልኳቸውን እያመለኩ ነው። ግን ምንድነው አሁን እንደነዚህ አይነት ሰዎች ልባቸው ቅርብ ነው ጌታ ለመቀበል። አንድ ሰይጣን ዕድሜ ልክ ሲጫወትባቸው ነው የከረመው። ቤተሰቦቻቸው ጨርሶ ባዶ አድርጎ ብዙ ነገር እያላችሁ ምንም እንደሌላችሁ አዋርዶ አሸማንቆ አንገት አስደፍቷል። አጋንንት ማለት ነው። እነዚህ ሰዎች የተማሩ የሰነጠኑ ሰዎች ናቸው። አሁን መንገድ እየፈለጉ ነው ያሉ። ይህንን ነገር ደግሞ ማን ነው? የኛ አገልጋዮች ክርስቲያኖች፣ ወንጌልን የተቀበል የአገልግሎት ጥሪ ያለባቸው አገልጋዮች ሄዶ እንደዚህ አይነት ቦታ ላይ ወንጌል ቢመሰክሩ፣ አየ ሰው ሰብስቦ ስለ ጌታ ቢናገሩ ብዙ ሰው ማምለጥ፣ ብዙ ሰው መዳን ይችላል። እዛ ቦታ ላይ ያለው የአጋንንት ኃይል ይመታል። ዋና መንፈስ ያለበት ሰውየው ራሱ ጌታ ሊቀበል ይችላል። ምንም እንትን ነው ይሄ። እሱን የሚከተል ሰው ሁሉ ጥሎት ቢሄድ ሰውየው ሳይወደው ጌታን ይቀበላል። ሪሊ ምንም እንትን አይደለም። እና እኔ አሁን በዚህ ምስክርነት ውስጥ በጣም ብዙ ሰው ደውሎልኛል። ከውጭ የሚደወሉ አሉ፣ እዚህ ከሀገር ውስጥ የሚደውሉ አሉ። ምን ጉር ነው ሰለሞን እስካሁን ተሸክሜ የተቀመጥከው? ለምንድን ነው ያልመሰከርከው? እስካሁን ለምንድን ነው ያልተናገርከው? እግዚአብሔር ነው አውቆ ያቆየኝ። እኔ እድል አሁን ሰጥቶኝ ነው እንድናገር። በመቆየት ተጸጽቼ ነበረ። ነገር ግን አሁን እድል አግኝቻለሁ። ከዚህ በኋላ አንድ በአንድ ያጋንንትን ስራ እያጋለጥኩ ሄዳለሁ። ወደ ኋላ አልልም ብዬ እኔ መልሴን እየመለስኳችሁ ነበረ ማለት ነው። እና ምንድነው እኔ አሁን የምናገረው ነገር ሰው መንቃት አለበት። ሰው እንዲነቃ ደግሞ አገልጋዮች መንቃት አለባቸው። ዝም ብሎ ከመዞርና የሰው ስም ከመተቻት ስም ከማጥፋት ዝም ብሎ በቃ ጊዜ ከባባከን ሄዶ ወንጌል እዛ ቦታ ላይ ቢናገሩ ቢያገለግሉ በዚህ ቦታ ላይ እንዲነቁ በደንብ አድርጌ ጠንከር አድርጌ መልእክቴን አስተላልፋለሁ። ምክንያቱም እኔ ከወንጌል ውጪ ሌላ የሚናገረው ነገር የለኝም። ወንጌል ለሁሉም ነው። እዚህ ቦሌ እዚህ አዲስ አበባ እንትን ምናምን ብቻ አይደለም። ገጠር ውስጥ ሄዶ ወንጌል ኢየሱስ እኮ ምድረ በዳ ላይ እየዞረ ነበር። በባዶ እግር እየሄደ ነው ወንጌልን ለደቀ መዛሙርት አደራ ሰጥቶ ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረታት ስበኩ አለ። ያ ወዴት ነው የጠፋባቸው የዘመኑ አገልጋዮች? ለምን ዋይ እኔ እነሱ በአገልጋዮች እየተቃወምኩ አይደለም፣ እንግዲህ እያገለገሉ አይደለም። እኔ መኪና መንዳት የሆነ በቃ የሚገርም ቤት ውስጥ መኖር አይደለም፣ ህይወት ነው። ኢየሱስ የመጣ ህይወትን ለማዳን ነው እንጂ ስለሌላ አይደለም። ምድር ላይ የሚቀር ነው ሁሉ ነገር። ምን ያደርጋል? ይኖራችሁ ደስ ይለኛል። እኔ በጣም ነው ደስ የሚለኝ። እኔ እንደዚህ አይነት እንዲኖራችሁ ይመኝላችኋለሁ። ግን ወንጌልን እንዲያገለግሉ ወንጌል ላይ ኢንቨስት እንዲያደርጉ ነው። እኔ ያላችሁ ነገር ለዛ በእርግጥ ራሱን የሰጠ ነገር ሰው ሌላ ነገር መስጠት ቀላል ነው። መጀመሪያ ራስን መስጠት ነው ለአገልግሎት። ራሱን የሰጠው ሰው ሌላ ነገር ለመስጠት ወደ ኋላ አይሉምና ልጃችሁ በጌታ ነው፣ አገልጋይ ነው፣ ፓስተር ነው፣ አሜሪካ ነገር ነው፣ የረጅም ጊዜ ቆይቶ አሁን እዚህ መጥቷል። እዚህ ነው ያለው። ከኔ ጋር በጣም እንቀራረባለን። አንዳንዴ በአካልም እንገናኛለን እና እኔ ምስክርነት አይታል እንደ ምናምን ብዬ እንትኑን አሳየሁት ማለት ነው። ለሱ ሳሳየው በጣም ተደሰተና እስቲ አሁን ይቸኩላሉ ቆይ አያለሁ በኋላ ምናምን አለና መኪና ውስጥ ገብቶ ሄደ። ከዛ ከ3 ቀን በኋላ ምናምን ተገናኘን። አንተ ለኛ ቤት መዳን ሆነሃል አለ። ሰውዬው እየቀለደብኝ ነው እንደ ምናምን አልኩና ምንድነው እላለሁኝ። ማዘር ረጅም ዓመት አለ አደበይ ነበር የምታበልኮ በየዓመቱ መስዋዕት ትሰጣለች እየሄደች ቃልቻ ስም ሲጠራ ነው እንዳጠሩብኝ ነው የምትለው። ለሷ ወንጌል ያልመሰከረ አገልጋይ የለም። ብዙ ፓስተሮች መስክሮላታል። ያው እንደምታቀኝ እኔ አገልጋይ ነኝ። ማዘሬ ግን በፍጹም ልትቀበለው አልቻለችው። ከዛ ምን ያደረኩት ለመንኳትና ቪዲዮን ከፍቼ ያሳየዋት አለ። እኔ ደግሞ ያቁኛል እዛቸው ይሄ ልጅ አውቃለሁ እኮ ምናምን። አዎ ታውቃለሽ፣ ለዚህም ነው ያሳየሁሽ። ማቋረጥ አይቻልም፣ እስከ መጨረሻ ድረስ ተከታተይ ያልኩኝ። እስከ መጨረሻ ድረስ አየች።
ጉድ ነው ይሄም አለ አለችኝ። በቃ አሁንስ ጌታ ይቀበላለሁ በራሷ ጊዜ ማለት ነው። የሚገርም ነው በጣም። እና ጌታን አገኙ እሳቸው ማለት ነው። ይሄ ብቻ ለእኔ በቂ ነው። የዓለም ሕዝብ ሁሉ የሚቃወመኝ ይሄ ነፍስ አትርፋለሁ። እግዚአብሔር ይባረክ። ለእኔ ትልቅ በረከቴ ነው ይሄ። እኔ ሌላ ነገር ምንም ነገር ለማግኘት አይደለም። እኔ የኢየሱስ ስም ይታይ ነው። አሁን እዚህ ጋር የዳንኩበት ወንጌል ልናገር፣ ዓለም ሁሉ ይስማ። ብዙ ነገር ማውራት አያስፈልግም። ስለ ኢየሱስ ላውራ። ስለ ኢየሱስ አውርቼ አልጠግብም። ኤቭሪታይም 24 ሰዓት ብናገር ለእኔ ምንም ጥጋብ የለም። ኢየሱስ ስም እንደነዚህ በጣም ያመለጡ ሰዎችም አሉ። በእርግጥ የኛ ማናቃችሁ በዚህ ቴስቲሞኒ የዳኑ ማአት ሰዎች እንዳሉ እኔ ተስፋ አደርጋለሁ። ስለዚህ ምስክርነታችንን እንቀጥላል። የሰው ዛቻ ሰምተን እኛ ወደ ኋላ የምንልበት የለውም። ብንሞቱም ለሱ ክብር ነው፣ ብንኖሩም ለሱ ክብር ነው። እኔ ለወንጌል እኔ ነፍሴ ሰጥቻለሁ። ከዚህ በኋላ ወደ ኋላ የሚመልሰኝ ምንም ነገር የለውም። ስለዚህ ወንጌል ማገልገል እድል ነው፣ መታደል ነው። ሳይገባን ነው እግዚአብሔር ይሄንን ነገር የሰጠን። ካንተ ጎን ሆኖ እንደዚህ የሚያበረታቱ ሰዎችም አሉ አውቃለሁ። በጣም የማከብራችሁ እግዚአብሔር በጽድቅ የሚያገለግሉ አገልጋዮችም አሉ። ግን በዛ ልክ ሁሉም ሰው አይደለም። ቅድም እኔ የተናገርኩት ወንጌል ነፍሳችሁ፣ ሕይወታችሁ፣ ቤታችሁ፣ ትዳራችሁ፣ ልጆቻችሁ ለጌታ ሰጥቶ በጣም በብዙ ጣውረድ የሚያልፉ አገልጋዮች አሉ። ዛሬ ላይ እግዚአብሔር ያከበራችሁ እንደነዚህ አይነት ሰዎች ለነሱ ትልቅ ክብር ነው ያለኝ። በዛ ልክ ነው። አሁን ከቀፎ እንደሚወጣ ንብ በአንዴ ወጥቶ ሁሉም አገልጋይ ምናምን ማለት አይቻሉም። ሳይገባ ስለ አገልግሎት ምንም ሳያውቅ ዝም ብሎ በቃ እንትን የሚሉ ሰዎች ነው እኔ እየተቃወምኩኝ ያሉ። ቢያገለግሉ ወንጌልን ያገልግሉ፣ ወንጌልን አይቃወሙ። ዋና ማውራት ያለብን ይሄንን ነው። ሌላ ነገር ዝም ብለን ከምናወራ ስለ ጌታ እናውራ። ከጥፋት መንገዳችሁ ተመለሱ ነው እያልኩ ያለሁት እነዚህ ሰዎች ማለት ነው። ከዚህም ባለፈ እኮ በአንተ ምስክርነት ምክንያት አንተን በዛ በልጅነት ጊዜ ያገለገሉህን እናትና ልጅ እዚህ ሚዲያ ላይ እንኳን አቅርበን እንግዳ አድርገናቸዋል። ምስክርነታቸውን ሰምተናል። ለቤታቸው ብዙ በረከት እንደመጣም ሰምቻለሁ። እኛም በአቅማችን የሰርፕራይዝ ስጦታ አበርክተ ለበረከት ሆነሃል ልልህ ነው። እሳቸውን የሚያውቁ ሰዎች ደውለውልኛል። በዛ ጊዜ ልጃቸው ሞቶ በነበረ ጊዜ ተነስቶ ሲመሰክሩ የነበሩ ሰዎች ጽፈዋል እና ምስክርነት አይደለም ለሌሎች ሰዎች ለነዚህ እንኳን ወላጆች ወይም ለኚህ እናትና ልጅ ትልቅ እንትን የነሱንም አገልግሎት ለትውልዱ ለማድረስ እግዚአብሔር ተጠቅሞበታል ነው። እና እግዚአብሔር ይባረክ። ዛሬም የነገርከን ትልቅ ነገር ነው። አሁንም በዚህ አይነት የጨለማ አሰራር ውስጥ ያሉ በመናፍስት አሰራር ውስጥ ያሉ እኔን የፈታ ጌታ ከብደት ያዳነኝ ቤተሰቤን የጨረሰ ሳገለግለው ነበርኩ። እኔም ብዙ ስቃይ አይቻለሁ። ነፃ ያወጣኝ ኢየሱስ ክርስቶስ ነው። ስለዚህ በሱ ብታምኑ ነፃ ትወጣላችሁ ነው ያልከው። ሁለተኛ አገልጋዮችን ነው የጠራኸው። አገልጋዮች ለነዚህ ሰዎች ብዙ ጊዜ ላይ ባለፈውም አንተ ስትናገር ለአይምሮ በሽተኛ ለዘገምተኛ ለሆኑ ሰዎች መመስከር ብዙ አልተለመደም እኛና አንተን ግን ደፍረው የመሰከሩልህ ሰዎች በዛ አይነት አይምሮ በሽተኛ ሆነክ ቆሻሻ ውስጥ ቁጭ ብለህ ግን ወንጌል መስክረዋል። ስለዚህ ለኔም አይነት ሰው ብቻ ሳይሆን ጠንቋዮችም ጋር ሄዳችሁ መስክሩ። ብዙ ህዝብ አለ አምልኮ እያደረገ ያለ፣ ለነሱም ወንጌል ይድረስ የሚል ጥሪ ነው። ሌላው ደግሞ ምስክርነቱን ደግሞ በአግባቡ እንዲረዱ በቅንነት እንዲያዩ የማጥራት ስራ ዛሬ ሰርተናል። እንግዲህ በሚቀጥለው ደግሞ ሌሎች ምስክርነቶች እንደሚኖሩ አስባለሁና እሱን ደግሞ ይዘን ተመልሰን እንመጣለን። መጨረሻ ላይ ማስተላለፍ የምትፈልገው መልእክት ካለ ለአንተ ልስጥ። ማስተላለፍ የሚፈልገው መልእክት ያው እንግዲህ እኛ እያወራን ያለነው ስለ ጌታ ነው፣ ስላልዳኑ ሰዎች ነው፣ ድነናል ለሚሉ ሰዎችም ነው። ድነናል ለሚሉ ያልዳኑ የወንጌል እውነት ያልገባችሁ ዝም ብሎ አለ አይደለም። እንደነዚህ አይነት ሰዎች እንቁ። አንደኛ እኛ እንዴት ነው ለሰው ምሳሌ የምንሆነው? አሁን እርስ በራስ እዚህ እየተባላን እኮ ሰው እንዴት ውጭ ያለ ሰው የኛ ጋር ምን ወይቶ ነው ወደ ጌታ የሚመጣ?
አየህ አንድ ሰው ስለ ጌታ ሲናገር ወንጌልን ሲያገለግል ባይቻል ዝም ማለት ከቻሉ ደግሞ አብሮ ነው የወንጌል ስራ መስራት። ጌታን ያልተቀበሉ በጨለማ ያሉ በእስራት ውስጥ ያሉ ወደ ጌታ እንዲመጡ ጥሪን አስተላልፋለሁ። አሉ በጨለማ ያሉ የታሰሩ እስራት ውስጥ ያሉ መንገድ የጠፋባችሁ በጌታ ሆኖ ባክ ያረጉ ወደ ዓለም የተመለሱ በተለያየ ትንሿ ነገር ትልቁ ነገር የቀየሩ ነገር አሉ። እንደነዚህ አይነት ሰዎች ወደ ጌታ እንዲመለሱ የመዳን ቀን ዛሬ ነው የሚለው ወንጌል ነገ አይደለም። ነገ ምን እንደሚፈጠር አናውቁም። ባላችሁበት ወደ እናንተም በሚቀርበው ቦታ ሄዳችሁ ጌታ መቀበል ትችላላችሁ። ስክሪን ላይ ስልክ አለ፣ ደውላችሁም ደግሞ ይሄን ሚዲያ ማነጋገር ትችላላችሁ። ጥያቄ ካለ ጥያቄያችሁ ለእናንተ ለመመለስ እነሱ አሉ፣ ሊያገለግሉ እነሱ ዝግጁ ናችሁ። እግዚአብሔር ይባርካችሁ። በሚቀጥለው ምስክርነት እንገናኛለን። የዛሬ ምስክርነት እዚህ ጋር ያበቃል። አመሰግናለሁ። ተባረክ ሶል። በጣም አስደናቂ ጊዜ ነው ያሳለፍነው። ምናልባት አሁንም ሶል ያደረገውን ጥሪ ሰምታችሁ እኔ ያለሁበት እንዲህ አይነት አሰራር ውስጥ ነኝ የምትሉ ሰዎች ካላችሁ በኮሜንት ሴክሽኑ ላይ ያላችሁበትን ሁኔታ ያላችሁበትን ችግር ጭንቀታችሁን ብታካፍሉ ልንጸልይላችሁ ፈቃደኞች ነን። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ሶልን የረዳ ይህንን ሰው ነፃ ያወጣ ጌታ እኔንም ነፃ እንዲያወጣኝ ይፈልጋለሁ የምትሉ እናንተ ቅድም እሱ እንዳላችሁ በስክሪኑ ላይ በምታዩት የስልክ አድራሻ ደውሉልን። አብራችሁን ደግሞ ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርጌ መቀበል እፈልጋለሁ፣ የመዳን ቀን ዛሬ ነው አሁን ነው ስለሚል አሁን መወሰን እፈልጋለሁ የምትሉ ድንገት ይህንን ቪዲዮ እያያችሁ ያላችሁ ሰዎች ካላችሁ ከኛ ጋራ ይህንን ጸሎት እንድትጸልዩ አበረታታችኋለሁ። ጸሎቱ የሚለውን ደግማችሁ በማለት ልባችሁን፣ አንደበታችሁን፣ ሁለንተናችሁን ለጌታ እንድትሰጡ መክራችኋለሁ። እንጸልይ። እግዚአብሔር አባት ሆይ የሰማሁት ቃል ከአንተ እንደሆነ አምኜ ተቀብያለሁ። እውነት ነው፣ እኔም እመሰክራለሁ። ኢየሱስ ክርስቶስ ስለ እኔ ብቻ ሳይሆን ስለ ዓለም ሁሉ ኃጢአት እንደተሰቀለ፣ እንደሞተ፣ እንደተቀበረም አምናለሁ። ደግሞም እኛን ጻድቅ አድርጎ ለአባቱ ለማቅረብ በሦስተኛ ቀን ከሙታን እንደተነሳ አምናለሁ። የእግዚአብሔር ወደር የሌለው ፍቅር፣ ምሕረትና ጸጋ በተገለጸበት በክርስቶስ የቤዛነት ሥራ በማመኔ አሁን ጸድቄአለሁ፣ ድኛለሁ፣ የእግዚአብሔር ልጅ ሆኛለሁ። አሜን አሜን። እንግዲህ ይህንን ጸሎት የጸለያችሁ በሙሉ እናንተ ከዚህ ቀን ጀምሮ የእግዚአብሔር ልጆች ናችሁ። እንኳን ደስ አላችሁ። አጠገባችሁ ያሉ እውነተኛውን የወንጌል ቃል የሚያስተምሩ ቤተክርስቲያን በመሄድ ጌታ እንድታመልኩ እኛም አጠገባችሁ ያሉትን አገልጋዮችን ልናስተዋውቃችሁ ልናገናኛችሁ ፈቃደኞች ስለሆነ ብትደውሉልን እንረዳችኋለን። ማንኛውም የመጽሐፍ ቅዱስ ጥያቄ ካላችሁ ጠይቁን፣ ልንመልስላችሁ ፈቃደኞች ነን። እንግዲህ ከሶል ጋር የነበረን ቆይታ ዛሬ እዚህ ላይ ይጠናቀቃል። በሌላ ጊዜ በሌላ ክፍል እንመለሳለን። እግዚአብሔር ከእናንተ ጋር ይሁን። ሻሎም